He takes my name 7 times. पता है जाकिर नाइक कौन है? Do you know who is जाकिर नाइक? जाकिर नाइक ማን እንደሆነ ታውቃላችሁ? እያለ 2 ደቂቃ በማይሞላ ጊዜ ውስጥ የኔን ስም 7 ጊዜ አነስቷል። ተባረክያለሁ። በዓለም ላይ በህዝብ ቁጥር አንደኛ የሆነች ሀገር ጠቅላይ ሚኒስቴር አሁን የህዝብ ቁጥሯ 1.42 ቢሊዮን ደርሷል። ያኔ ምናልባትም 1.3 ቢሊዮን 1.35 ቢሊዮን ገደማ ይሆናል። ይህን ሁሉ ህዝብ የሚያስተዳድር ጠቅላይ ሚኒስቴር ስሜን 2 ደቂቃ በማይሞላ ጊዜ ውስጥ 7 ጊዜ አንስቶታል። የድምጽ ባንክ ሆንኩ ማለት አይደል? The topic that I'm going to speak today is Islamophobia. What is the meaning of the word Islamophobia? If you go to the etymology, ዛሬ የማወራበት ርዕስ ኢስላሞፎቢያ ይባላል። ኢስላሞፎቢያ የሚለው ቃል ትርጉሙ ምንድነው? ወደ ቃሉ አመጣጥ ከሄዳችሁ ኢስላም በሚለው ቃል ላይ ፎቢያ የሚል ቃል ቅጥያ ታገኛላችሁ። phobia means an extreme irrational fear or aversion to something. ፎቢያ ማለት ጽንፍ የወጣ ምክንያታዊ ያልሆነ ፍራቻ ወይም ለሆነ ነገር ያለ ጥላቻ ማለት ነው። ስለዚህ ኢስላሞፎቢያ ማለት ከልክ ያለፈ ጽንፍ የወጣ ምክንያታዊ ያልሆነ የኢስላም ፍራቻ ወይም ጽንፍ የወጣ ምክንያታዊ ያልሆነ ለኢስላም ያለ ጥላቻ ማለት ነው። Let us understand what is the definition of Islamophobia according to various dictionaries. አሁን ደግሞ በተለያዩ መዝገበ ቃላቶች መሰረት የኢስላሞፎቢያን ቃል ትርጉም እንተነትናለን። If you read the Webster's dictionary, it says that Islamophobia is an irrational fear or aversion and discrimination to Islam. የዌብስተር መዝገበ ቃላትን ካነበባችሁ ኢስላሞፎቢያ ማለት ለኢስላምና ለተከታዮቹ ያለ ምክንያታዊ ያልሆነ ፍራቻ ጥላቻና መድሎ ማለት ነው ይላል። የካምብሪጅ መዝገበ ቃላትን ካነበባችሁ ኢስላሞፎቢያ ማለት ለሙስሊሞችና ለኢስላም ያለ ምክንያታዊ ያልሆነ ጥላቻ በማለት ይተረጉመዋል። And Islam. The Oxford Dictionary says that Islamophobia is a fear and dislike to Muslims and Islams, especially a political force. የኦክስፎርድ መዝገበ ቃላትን ካያችሁ ኢስላሞፎቢያ ማለት ለሙስሊሞችና ለኢስላም በተለይ ለፖለቲካ ኃይሎች ያለ ፍራቻና ጥላቻ በማለት ቃሉን ይተረጉመዋል። በእያንዳንዱ ፍች ላይ ትንሽ መለያየት አለ። ነገር ግን ለመጀመሪያ ጊዜ ይህ ቃል ጥቅም ላይ የዋለው መቼ ነበር? Was first used in 1918 when 2 French reverts ኢስላሞፎቢያ የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው በ1918 ሁለት የፈረንሳይ ሰለምቲዎች የምዕራቡ ዓለም በኢስላም ላይ ያለውን ምክንያታዊ ያልሆነ ፍራቻ ሲገልጹ በተጠቀሙት ጊዜ ነበር። እንደዚሁም በ1923 በ1910 የነበረ ዶክመንት ላይ የተጠቀሰውን ኢስላሞፎቢ የሚል የፈረንሳይኛ ቃል ኢስላሞፎቢያ በማለት ሲተረጉሙት ጊዜ ነው። ማለትም ለኢስላምና ለሙስሊሞች ያለ ምክንያታዊ ያልሆነ ፍራቻ ማለት ነው። So the definition of Islamophobia is Islam means, coming from the root word salam means peace. It's also derived from the Arabic word silm. ስለዚህ የኢስላሞፎቢያ ትርጉም ፍች ሲተነተን ኢስላም ማለት ሰላም ከሚለው ስር ቃል የመጣ ሲሆን ትርጉሙም ሰላም ማለት ነው። በተጨማሪ ደግሞ ሲልም ከሚለው የአረበኛ ቃል የተገኘ ሲሆን ትርጉሙም ፍቃድን ለኃያሉ ጌታ ለአላህ Subhanahu Wa Ta'ala አሳልፎ መስጠት ማለት ነው። ኢስላም ማለት ፍቃድን ለአላህ Subhanahu Wa Ta'ala አሳልፎ በመስጠት የሚገኝ ሰላም በማለት እንተረጉመዋለን። ፎቢያ ማለት ደግሞ ምክንያታዊ ያልሆነ ፍራቻና ጥላቻ ማለት ነው። So Islamophobia means an irrational fear or dislike to peace. ስለዚህ ኢስላሞፎቢያ ማለት ለሰላም ያለ ምክንያታዊ ያልሆነ ፍራቻ ወይም ጥላቻ ማለት ነው።
ሰው ለሰላም የሚኖረው ምክንያታዊ ያልሆነ ፍራቻ ብቻ ሊሆን እንደሚችል ሁላችንም ይገባናል መቼም። የትኛውም አመክንዮአዊ ሰው የሰው ልጅ ለሰላም ምክንያታዊ የሆነ ፍራቻ ሊኖረው ይችላል? No logical person. Can a human being ever have a rational fear to peace? I'm asking the question to you. ጥያቄውን ለእናንተ ያቀረብኩ ነው። የሰው ልጅ ለሰላም ምክንያታዊ የሆነ ፍራቻ ኖሮት ያውቃል? No. I agree with you. All of you are logical. አያውቅም። እኔም ከእናንተ ጋር እስማማለሁ። ሁላችሁም አመክንዮአዊ ሰው ናችሁ። ግን የምንለያይበት በጣም ትንሽ የሆነች ፐርሰንት ልትኖር ትችላለች። ምናልባትም ነጥብ 0.0001% ወይም ከዛ ያነሰ በሰላም ላይ ምክንያታዊ የሆነ ፍራቻ ሊኖር ይችላል ብዬ ምሳሌዎች እንድሰጣችሁ ፍቀዱልኝ። ጉዳዩን ግልጽ ለማድረግ በርካታ ሀገራቶች፣ በርካታ ተቋማቶች፣ በርካታ ድርጅቶች፣ በርካታ ኩባንያዎችና በርካታ ግለሰቦች አሉ። መሳሪያ በማቅረብ የሚያተርፉ መሳሪያ ስለሚያቀርቡ ዋናው ትርፋቸውና ዋናው ገቢያቸው ከመሳሪያ ሽያጭ የሚያገኙት ነው። ስለዚህ እነዚህ ሰዎች በአመክንዮአዊነትና በምክንያታዊነት ሰላም እንዲኖር አይፈልጉም። ካልሆነ ይከስራሉ። ስለዚህ እነዚህ ሰዎች 0.0001% የሚሆኑት ዋና ገቢያቸው መሳሪያ ከመሸጥ የሚገኝ በመሆኑ ይህ ገቢያቸው እንዳይቀር የሚችሉትን ሁሉ ነገር ለማድረግ ይሞክራሉ። ያቅዳሉ፣ ያሴራሉ፣ ያደራጃሉ። በዓለም ላይ ያለውን ሰላም ለማደፍረስና ጦርነትን ለማስነሳት በመቶ ሚሊዮን የሚቆጠር ዶላሮችን ሳይቀር አውጥተው ይደጉማሉ። ስለዚህ እነዚህ ጥቂት ግለሰቦች፣ ኩባንያዎች ወይም ሀገሮች ዋና የገቢ ምንጫቸው መሳሪያ ሽያጭ ሆኑ ከአመክንዮአዊነትና ከምክንያታዊነት አንፃር ሰላም እንዲሰፍን አይፈልጉም። የዚህ አይነት በርካታ ምሳሌዎችን ማንሳት ይቻላል። ከጥቂት ዓመታት በፊት ብቻ ሂላሪ ክሊንተን በዚህ ምርጫ ሳይሆን በባለፈው ምርጫ ማለትም ከ4 ዓመታት ቀደም ብሎ የአሜሪካ ምርጫ ከመደረጉ በፊት እንዲህ ብላ ነበር። She said that my predecessors, that means the previous presidents of USA, they spent billions of dollars, hundreds of billions. ከኔ በፊት የነበሩት የዩናይትድ ስቴትስ ኦፍ አሜሪካን ፕሬዝዳንቶች በቢሊዮን በመቶ ቢሊዮን የሚቆጠሩና እንደውም በትሪሊየን የሚቆጠር ዶላሮችን ነው ያለችው ታሊባንና አልቃይዳን ፈጥሮና አሰልጥኖ ከራሺያ ጋር የውክልና ጦርነትን ለማድረግ ሲሉ አውጥተዋል ብላለች። ይህም በዓለም ላይ በሚገኙ ዋና ቻናሎች ላይ ታይቷል። ከማስረጃ ጋር ነው የተናገረችው። እናም ይህ ሁሉ ሰው የሚያውቀው ሐቅ ነው ብላለች። ስለዚህ ቁጥር 1 መንስኤው ፍርሃትን በምክንያታዊነት የሚፈሩት ሰዎች መሳሪያ ከመሸጥ ገንዘብ የሚያገኙት ናቸው። The second reason is there are some people who want to take the property that which does not belong to them. ሁለተኛው ምክንያት አንዳንድ ሰዎች የእነሱ ያልሆነ ንብረት መውሰድ ይፈልጋሉ። የእነሱ ያልሆነ ንብረት መውረስ ይፈልጋሉ፣ መዝረፍ ይፈልጋሉ። ስለዚህ ምን ያደርጋሉ? ለውሻው መጥፎ ስም ስጠውና ስቀለው የሚባለውን የእንግሊዞች አባባል ይጠቀማሉ። ለውሻው መጥፎ ስም ስጠውና ይህ ማለት ስለሆነ ግለሰብ ሐሜት ይነዙና በርካታ ውሸቶችን ስለሰውየው ያስፋፉና ድጋሚ መቆም እንዳይችል ይሰቅሉታል። ለዚህ ምሳሌ የሚሆኑትን እንግሊዝና አሜሪካ ናቸው። In USA, in the early part of the 2000, they laid allegation that Iraq has weapons of mass destruction. በ2000 መጀመሪያ አካባቢ ኢራቅ ጅምላ ጨራሽ መሳሪያ አላት የሚል ክስ አነሱ። ከሌላ ሁለት ሀገራቶች ጋር በመሆን አሜሪካና እንግሊዝ ከአውስትራሊያና ከፖላንድ ጋር በመሆን ዓለም አቀፍ ሰራዊት አደራጅተው ኢራቅን መጋቢት 2003 ላይ አጠቁ። መጀመሪያ ጅምላ ጨራሽ መሳሪያ ይዘዋል አሉ። ማንኛውም ተራሰው አመክንዮአዊ ቀልብ ያለው ጥቃቱን የፈጸሙት ለነዳጅ ዘይት ብለው መሆኑን ያውቃል። ነዳጁን መውሰድ ስለማይችሉ ምን አደረጉ? They can't take the oil, so what they do, they lay an allegation, weapons of mass destruction. And they want to destroy one of ስም የማጥፋት ክስ መሰረቱ። ጅምላ ጨራሽ መሳሪያ ይዘዋል የሚል ክስ። በዛ ጊዜ ኢራቅ ኃያል ከሚባሉ የሙስሊም ሰራዊቶች መሃል አንዷ ነበረች። ኢስላም ማለት ሰላም ማለት ነው። ሰራዊቱ ሰላምን እንዲያስጠብቅ ስላልፈለጉ አጠቁት። እናም አልহামዱሊላህ በህዳር ወር በ2011 ይህ ክስተት ከተፈጸመ ከ8 ዓመታት በኋላ ዶክተር ማሐቲር ሙሐመድ የማሌዥያ የቀድሞ ጠቅላይ ሚኒስትር ኳላላምፑር ዋር ክራይም ትሪቡናል ኳላላምፑር የጦር ወንጀል ችሎት የሚል ችሎት ኳላላምፑር ውስጥ አዘጋጁ።
አንድ ዓለም አቀፍ የወንጀለኛ ፍርድ ቤት ሄግ ውስጥ አለ። ነገር ግን ፍትህ ማግኘት እንደማንችል እናውቃለን። ስለዚህ ኳላላምፑር የጦር ወንጀል ችሎት የሚባል ፍርድ ቤትን በህዳር ወር 2011 ላይ አቋቋሙ። ከዛም የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጆርጅ ቡሽ ላይ እና በቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ላይ ክስ መሰረቱ። ከዛም 5 ዓለም አቀፍ ዳኞችን ዓለም አቀፍ ጠበቆችን ጠሩ። ቀጠለና ብዙ ማስረጃ ቀረበ። እናም እነዚህ 5 ዓለም አቀፍ ዳኞች በህዳር ወር 2011 ላይ ከጥቃቱ 8 ዓመታት በኋላ እንዲህ የሚል ውሳኔ አሳለፉ። The former president of USA or Tony Blair, the former prime minister of UK, sets foot in Malaysia, we will arrest them. የቀድሞው የዩናይትድ ስቴትስ ፕሬዝዳንት ጆርጅ ቡሽ ወይም የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እግራቸው ማሌዥያ ከረገጠ እናስራቸዋለን የሚል። የትኛው የሙስሊም ሀገር ነው የዚህ አይነቱ ድፍረትና ወኔ ያለው? ማሌዥያ ብቻ ትመስለኛለች። ለዚህ ነው እኔም ማሌዥያ ውስጥ ለመኖር የመረጥኩት። ሌላ በዓለም ላይ ያለ የሙስሊም ሀገር የዚህ አይነት ድፍረት እንደሚኖረው እጠራጠራለሁ። ዓለም አቀፍ ዳኞችን ጠርቶ ከዓለም አቀፍ ጠበቃዎች ጋር ለዓለም ጆርጅ ቡሽ የዩናይትድ ስቴትስ ኦፍ አሜሪካው የቀድሞ ፕሬዝዳንትና የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ማስረጃ ፈጥረው ሐሜት ነስተው ማስረጃዎችን በሐሰት ለመፍጠር በሚሊዮን የሚቆጠሩ ዶላሮችን አፍሰው ቀረጻውን ስቱዲዮ ውስጥ ነው ያደረጉት። ሁሉንም ነገር አቀነባብረው ያደረጉት መሆኑን ለዓለም አሳየ። 4 to 5 years later, there was another commission in UK called as Chilcot Report. And if you know John Chilcot, he's a judge from UK. ከአራት ከ5 ዓመት በኋላ በዩኬ ውስጥ ሌላ ኮሚሽን ተቋቋመ፣ የቺልኮት ሪፖርት የሚባል። ጆን ቺልኮትን ካወቃችሁት ዳኛ ነው፣ ከዩኬ የሆነ። እርሱም የተለየ ምርመራን በመምራት የደረሰበት ግኝት ተመሳሳይ ነበረ። ነገር ግን የዚህ አይነት ብይን አልሰጡም ያሉት የዩናይትድ ኪንግደም የቀድሞ ጠቅላይ ሚኒስትር ቶኒ ብሌር። ጆን ቺልኮት በእንግሊዝ የሚኖር ዳኛ ነው። ሁሉም ኢንተርኔት ላይ አለ። ጎግል አድርጉት ታገኙታላችሁ። ሌላ ነገር እየፈጠርኩ አይደለም። ጎግል አድርጉት ይገኛል። አዲስ ነገር አይደለም እያልኩ ያለሁት፣ ግን ብዙ ሰዎች አያውቁትም። ጆን ቺልኮት ቶኒ ብሌር የቀድሞው የዩኬ ጠቅላይ ሚኒስትርና ጆርጅ ቡሽ የቀድሞው የዩናይትድ ስቴትስ ፕሬዝዳንት ማስረጃን በመፍጠር ኃላፊነት ይወስዳሉ ብሏል። እናም ኢራቅ ጅምላ ጨራሽ መሳሪያ አላት ብለው በሐሰት በመወንጀላቸው ኃላፊነት ይወስዳሉ ይላል። ሲያጠቁ እንኳን የሚያረጋግጡበት በቂ ጊዜ አልሰጧቸውም፣ ተጠያቂዎች ናቸው ብሏል። በኋላ የቀድሞ ጠቅላይ ሚኒስትር ቶኒ ብሌር በዩናይትድ ኪንግደም ቴሌቪዥን ላይ ቀርቦ ይቅርታ አለ። They are responsible. Later on, previous Prime Minister Tony Blair comes on the television of UK and says sorry. Killing millions. They killed millions of Iraqi men, women and children. ሚሊዮን ሰዎችን ገድለው በሚሊዮን የሚቆጠሩ የኢራቅ ወንድ ሴት ህፃናትን ገድለው በቀጥታ በመቶ ሺዎችን ገድለው በተዘዋዋሪ ደግሞ በማዕቀብ በኢራቅ ላይ ማዕቀብ በመጣል በማዕቀቡ ሳቢያ በሚሊዮኖች የሚቆጠሩ ህፃናቶች ናቸው የሞቱት። በመቶ ሺዎች የሚቆጠሩትን በቀጥታ ገድለው ምን አሉ? ይቅርታ። What does he do? I am sorry. Finish. አለቀ። ይፍትህ ነው። በቃ ይሄው ነው። ጆርጅ ቡሽ ደግሞ ድምጹም እንኳን አልተሰማም። ቢያንስ የማሌዥያው መሐቲር መሐመድ ወኔው ነበረው። እነዚህ ሁለት ሰዎች ማሌዥያ ውስጥ እግራቸው ቢረግጥ እናስራቸዋለን አለ። ይህንን ውሳኔ ሲያዞሩት ሌሎች ሀገራቶች እንዲፈርሙበት የፈረመ ሀገር መኖሩን አላውቅም። ሰዎች ለምን ማሌዥያ ውስጥ ለመስፈር መረጥክ በማለት ይጠይቁኛል። I said Malaysia is one of the best available Muslim country where a Muslim can settle. He's proud to be a Muslim. እኔም ማሌዥያ አንድ ሙስሊም ሊሰፍርባትና ሙስሊም በመሆኑ ሊኮራባት የሚችል ምርጧ አለች የምትባል የሙስሊም ሀገር ናት እላለሁ። ስለዚህ ይህ ሰዎች ከአመክንዮአዊነት አንፃር ሰላምን የሚፈሩበት ሁለተኛው ምክንያት ነው። The third reason is that many of the politicians in many parts of the world, they may think it as their vote bank. ሶስተኛው ምክንያት በተለያዩ የዓለማችን ክፍል ውስጥ የሚኖሩ ብዙዎቹ ፖለቲከኞች እንደ ድምጽ ባንክ አድርገው ሊያስቡት ስለሚችሉ ነው። ኢስላሞፎቢያ የድምጽ ባንክ። በእስላም ላይ ፍራቻን ከፈጠሩ እስላምን ተጻረው ካወሩ ድምጽ ያገኛሉ። ይህ በአሜሪካ ውስጥ የተለመደ ነው። ሁለቱም ፓርቲዎች ወግ አጥባቂዎቹም ይሁኑ ዲሞክራቶቹ የእስላም ፍራቻ አላቸው። እስላምን በመጻረር ደግሞ ደጋግመው ያወሩና ድምጽ ያሸንፋሉ። በዩኬም ተመሳሳይ ነው። ወግ አጥባቂዎቹ ወደ ስልጣን መጥተው ነበር። አሁን ሌበር ፓርቲ ወደ ስልጣን መጥቷል። እኔ ከመጣሁበት ሀገር ህንድም ተመሳሳይ ነው። ህንድ ማሻአላህ ያኔ በዓለማችን ትልቋ የዲሞክራሲ ሀገር ትባል ነበር።
አሁን ግን ዲሞክራሲም ኖረም አልኖረም የዓለማችን እጅግ ብዙ ህዝብ የሚኖርባት ቀዳሚዋ ሀገር ተብላለች ቻይናን በልጣ largest democracy country in the world, but now it is the largest populated country, whether democracy or not. It has overtaken China. There too, they create a fear against Muslim to win. እነርሱም እንደዚሁ ለማሸነፍ ሲሉ በሙስሊሞች ላይ ፍራቻን ይፈጥራሉ ታውቃላችሁ ከህንድ የኔ ጠቅላይ ሚኒስቴር ናሬንድራ ሞዲ መጀመሪያ ጠቅላይ ሚኒስቴር የሆነው 2014 ነው በዛ ጊዜ ህንድ ጥሩ ነበረች ጥሩ ቀን ይመጣል የሚለው መፈክሩ ነበር በአንድ ሁለት ዓመታት ጊዜ ውስጥ ለታውቁ እንደምትችሉት ሂጅራ እንዳደርግ ተገደድኩ ለመሰደድ Bombay to Putrajaya in Malaysia, and do you know in the next election in 2019 ከሞምቤ ወደ ፑትሬጃዬ ማሌዥያ ተሰደድኩ ቀጥሎ በ2019 በተደረገ ምርጫ ላይ በምርጫ ንግግሩ ላይ 2 ደቂቃ በማይሞላ ጊዜ ውስጥ ቁጥሬዋለሁ 1 ደቂቃ ከ59 ሰከንድ ነው የሚለው ከ2 ደቂቃ ባነሰ ጊዜ ውስጥ ስሜን 7 ጊዜ አነስቷል he takes my name 7 times pata hai Zakir Naik kaun hai do you know who is Zakir Naik ዛኪር ናይክ ማን እንደሆነ ታውቃላችሁ እያለ 2 ደቂቃ በማይሞላ ጊዜ ውስጥ የኔን ስም 7 ጊዜ አነስቷል ተባረክያለሁ በአለም ላይ በህዝብ ቁጥር አንደኛ የሆነች ሀገር ጠቅላይ ሚኒስቴር አሁን የህዝብ ቁጥሯ 1.42 ቢሊዮን ደርሷል ያኔ ምናልባትም 1.3 ቢሊዮን 1.35 ቢሊዮን ገደማ ይሆናል ይህን ሁሉ ህዝብ የሚያስተዳድር ጠቅላይ ሚኒስቴር ስሜን 2 ደቂቃ በማይሞላ ጊዜ ውስጥ 7 ጊዜ አነስቶታል የድምጽ ባንክ ሆንኩ ማለት አይደል you know why because when I did dawa in India the non-Muslim loved me when we give talks in Bombay 100,000 200,000 ለምን እንደሆነ ታውቃላችሁ ህንድ ውስጥ ዳዋ ሳደርግ ሙስሊም ያልሆኑት ሰዎች ወዱኛል ቦምቤ ውስጥ ንግግር ሳደርግ 100,000 200,000 ህንድ ውስጥ 500,000 1 ሚሊዮን ህዝቦች በቻናል አይደለም በቀጥታ ይከታተሉ ነበር ይህ እንኳን ከ10,000 ሰዎች በላይ መሸከም አይችልም 1 ሚሊዮን ህዝብ ማለት ምን ማለት እንደሆነ አስቡት 100 እጥፍ ማለት ነው የዚህን 100 እጥፍ ማለት ነው በአንድ ቦታ ላይ የዓለማችን እጅጉ ትልቅ ስብስብ ነበር የህንድ ጥሩ ጎኗ እንዲሁ ሙስሊምና ሙስሊም ያልሆነው ህዝብ ህንድ ውስጥ ተስማምቶ ነው የሚኖረው ለበርካታ ዓመታት ታሪኩን ይዩ ሙስሊሞችና ሙስሊም ያልሆኑት ለበርካታ ዓመታት ያህል ተስማምተውና ተከባብረው ኖረዋል ከዛም ፖለቲከኞች መጡና ለድምጽ ባንካቸው ፊትና ፈጠሩ በሰላም ወዳዱ ህዝብ መሃል ፊትና መፍጠር ፈለጉ በሙስሊሙና ሙስሊም ባልሆኑት ህዝቦች መሃል ለድምጽ ባንካቸው ሲሉ ምክንያቱም እኔ ህንድ ውስጥ ትምህርት ተሰጥ ከ20 እስከ 25% የሚሆነው ታዳሚ ሙስሊም አይደለም በአማካይ ነው ህንድ ውስጥ እኔ ንግግር ሳደርግ 100,000 ሰው የተለመደ ነው ስለዚህ 100,000 ሰው ከመጣ 25,000ዎቹ ሙስሊሞች አይደሉም ማለት ነው እዚህ ከተሰባሰባችሁት የበለጡ ሰዎች የሚታደሙት ሙስሊሞች አይደሉም በፒስ ቲቪ ላይ ካያችሁ ብዙዎቹ መጥተው የሚሉት ለ40 ዓመታት ያህል ስንኖር ያላወቅነውን በዶክተር ዛኪር ናይክ ትምህርት ላይ ተገኝተን በ2 ሰዓታት ውስጥ ስለ ሂንዱይዝም አወቀን ይላሉ ሙስሊም ያልሆኑት እኔን መውደድ ሲጀምሩ ሂንዱዎቹ እኔን መውደድ ሲጀምሩ ሰላምን መፍራት ጀመረ ማለት ነው አንዳንድ ሰዎች ሰላምን እንደሚፈሩ ነግሬያችኋለሁ ሰላምን ከፈራህ የድምጽ ባንክ እንዴት ታገኛለህ ስለዚህ ማረጋገጥ ይፈልጋሉ ይዳኢ አሸባሪ ነው የሚያወራው የጥላቻ ንግግር ነው ማለት ነገር ግን በጎ ነገር ለኢንተርፖል ወይም ለዓለም አቀፍ ፖሊስ የሬድ ኮርነር ኖቲስ ወይም በዓለም አቀፍ ፖሊሶች በተገኙበት አስረው እንዲያመጡኝ የሚያሳስብ ደብዳቤ ጽፎ ላከላቸው ኢንተርፖል ግን አልቀበልም ብሎ እምቢ አለው በ2017 ጠቅላይ ሚኒስቴር ሞዲ ዶክተር ዛኪር ናይክ አሸባሪ ነው የሚል ደብዳቤ ለኢንተርፖል ሲጽፍ ማስረጃ የለህም ብለው መለሱት እንደገና በ2019 ክሱን ቀይረው የጥላቻ ንግግር በሚል አቀረቡ እንደገና ማስረጃ የለም ተባሉ በ2021 እንደገና ገንዘብ በማጭበርበር ብለው ከሰሱ የማይረባ ነገር ነው የምታወሩት ተባሉ ህንድ ውስጥ ያለው ዳኛ እንኳን ሞንሞሃን ሲንግ ሙስሊም አይደለም ሲክ ነው በአጋጣሚ የኔን ትምህርት ሰምቶ ነበርና ለመንግስት ጠበቃዎች ባውድ ውስጥ ያለን ዶክተር ዛኪር ናይክ ሽብርተኝነትን ያስፋፋበትን አንድ ንግግር አምጡልኝ ንብረቱን አያይዛለሁ አለ እኛ ሰላምን ለማስፋፋት ነው የተገኘነው ግን በአለም ላይ ያለው ሁሉም ሰው ሰላምን አይወድም ሰላምን ይፈራሉ ምክንያቱም ሰላም ካለ ሱቅ ይዘጋል ቢዝነሶች ይዘጋሉ ለዚህ ጥሩ ምሳሌ ያለን ካለፈው 1 ዓመት ከ2 ወር ጊዜ ጀምሮ ምን እየተከናወነ ነው እስራኤል ጋዛን እያጠቃች ነው
They are breaking all international rules of war. They are targeting women and children. It is prohibited in international law. ስለ ሰላም ያወራሉ። ሁሉንም ዓለም አቀፍ የጦር ህጎችን እየጣሱ ነው። ሴቶችንና ህፃናቶችን ኢላማ ያደረጉ ነው። በዓለም አቀፍ ህግ ሴቶችንና ህፃናቶችን ለይቶ መግደል የተከለከለ ነው። ትምህርት ቤቶችን፣ ሆስፒታሎችን በፍትህ ስም ኢላማ ያደረጉ ነው። ዛሬ ዓለም እያደረጉ ያሉት ጅምላ ጭፍጨፋ እንጂ ሌላ አለመሆኑን አውቋል። ያለፉትን 1 ዓመት ከ2 ወር ከ45000 በላይ ንጹህ ፍልስጤማውያኖች ተገድለዋል። ከዚህ ውስጥ 2/3 የሚሆኑት ሴቶችና ህፃናቶች ናቸው። በጅምላ ጭፍጨፋው ላይ ቁጥሩ ከዚህ በጣም በብዙ ይበልጣል። ነገር ግን የመዘገቡት ይህን ያህል ብለው ነው። ህንጻው ሲደረመስ ምን ያህሎች እንዳለቁኝ አናውቅም። ከ100,000 በላይ ክፉኛ የቆሰሉ አሉ ተብሏል። ግን ቁጥሩ ከዚህ በብዙ እጥፍ ይበልጣል። ነገር ግን ዓለም በቀጥታ ጅምላ ጭፍጨፋን አይቷል። ቀደም ብሎ ጅምላ ጭፍጨፋ መፈጸሙን የምናየው ድርጊቱ ከተፈጸመ ከሳምንታት ከወራት በኋላ ነው። አንዳንድ ፎቶግራፎችንና አንዳንድ ቅጆችን በማየት እዚህ ግን በሶሻል ሚዲያ የተነሳ በቀጥታ ጅምላ ጭፍጨፋን ማየት ችለናል። ኢስላሞፎቢያን ፈጥረው በእስልምና ላይ ፍራቻን ፈጥረው በሰላም ስም ሀገራት ላይ ጥቃት ይፈጽማሉ። ይህም የተለመደ ነው። ክፍል 2 ይቀጥላል። ይህንን ቪዲዮ በርካታ ሰዎች ጋር እንዲደርስ ለማድረግ የእናንተ ላይክ ማድረግ ቀላል እንዳይመስላችሁ፣ የእናንተ ኮሜንት ማድረግ ቀላል እንዳይመስላችሁ። ቪዲዮ ብዙ ላይክ ባገኘ ቁጥርና ብዙ ኮሜንቶችን ባየ ቁጥር አልጎሪዝሙ ወደፊት እየገፋ ብዙ ሰዎች ጋር እንዲደርስ ስለሚያደርገው ብዙ ሰዎች ጋር ይህ መልእክት እንዲደርስ የእናንተን ትብብር ያስፈልጋል። ስለዚህ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። በክፍል 2 እስከምንገናኝ መልካም ቀን። السلام عليكم ورحمة الله وبركاته.